አሬቦ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴ ብለህ ጥራኝ አሬቦ ብለናል። ውዴ ብለህ ጥራኝ ይላል። ማሻአላህ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ያው ረፍዶብኝ ጊዜ ላለማርፈድ የተቻለኝን እያረኩ ነው። እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ነገር ሰላም ነው ወይ? እና ያው ዛሬ የመጣሁበት አንዳንድ ነገር ለማለት ነው። ኢንሻአላህ አብረን እንላለን። በአገራችን ጉዳይ ነው እንደተለመደው። የኪሮስ አለማየሁን እንግዲህ በቲፒኤልኤፍ በጁንታው ለተሰዉ ከ1968 ጀምሮ በተለያዩ በትግራይ ምድሮች በቲፒኤልኤፍ በጁንታው ታርደው ለተቀበሩ መታሰቢያነቱ ይሁንልኝ። እንዲሁም በቅርቡ መከላከያችን በማረድ ሴቶችን ጡት በመቁረጥ በአገሩ መከላከያ ራሱ ባሰለጠነው ላይ ማለት ነው ላደረገው ጭፍጨፋ ለሞቱ ሰዎች መታሰቢያነቱ የኪሮስ አለማየሁ ይሁን ማለት ነው። ሰው መቼም ራሱ አሰልጥኖ ራሱ መልምሎ ራሱ ቀጥሮ የራሱን ሰራዊት የሚገል በዓለም ላይ ጁንታውን ነው ያየ ነው። ከዚህ በፊት የቀድሞ ሰራዊትን መከላከያን በሙሉ ሲያፈርስ አይ ጥላቻ ስላለበት ነው የበታችነት ስለሚሰማው ነው የሚል ኤክስኪውዝ ነበረ። ነገር ግን ያ አይደለም እውነታው ቲፒኤልኤፍ ወይም ጁንታው የተሰራበት ስሪት ፋውንዴሽኑ ፋሺዝም፣ የሙሶሎኒ፣ የናዚ፣ የሂትለር አስተሳሰብ ስለሆነ ነው። አስተሳሰብን መለወጥ በጣም ከባድ ነው። ቤትን አፈርሶ መስኮት ቀይሮ በር ቀይሮ መለወጥ ይቻላል። ግን አስተሳሰብ መለወጥ የድንቁርና አስተሳሰብን በተለይ መለወጥ በጣም ያስቸግራል። ቲፒኤልኤፍ ለዚህ ነው የራሱን ሰራዊት ራሱ አሰልጥኖ ራሱ መልምሎ ራሱ ደሞዝ ይከፍለው የነበረውን አካል ወቅቶ በመጨረሻም በ3 ሳምንት ውስጥ ግባተ መሬቱ እንግዲህ ደርሷል ማለት ነው። እንግዲህ ይሄን ካልኩ በኋላ ለዚህ ነው የኪሮስ አለማየሁም ያው በመርዝ ነው የተገደለው። ቲፒኤልኤፍ ብዙዎችን በሽጉጥ በመርዝ በምግብ በተለያዩ ነገሮች ነው የጨረሰው። ስለዚህ ለዛ መታሰቢያ ነው። ይሄን ካልኩ በኋላ እንግዲህ ዛሬ ዋና የመጣሁበት ከመስከረም በኋላ መንግስት የለም ሲሉ የነበሩ እንግዲህ ቲፒኤልኤፎች ናቸው። እነሱን ተከትለው ደግሞ ይሉን የነበሩ እንደነ ልደቱ አያሌው፣ እንደነ በቀለ ገርባ፣ እንደነ ጆሃር መሐመድ፣ እንደነ ወዘተ ማለት ነው። ታዲያ እነዚህ ከጁንታው ምን ይለያሉ ነው? ምን ይለያሉ? የታሰሩት ስለታሰሩ ነው እንጂ ከጁንታው ጋር ጫካ ይገቡ ነበር። እነሱም እንደዛው ይዋጉ ነበር ማለት ነው። ስለዚህ ከመስከረም 30 በኋላ መንግስት የለም ሲባል እኮ ከመስከረም በኋላ ኢትዮጵያ የምትባል ሀገር የለችም ትፈርሳለች ነው። ታዲያ ይሄንን እያልከኝ አንተ ስለ ኢትዮጵያ አስባለሁ፣ ስለ ኢትዮጵያ እታገላለሁ፣ ሌሎችን ዘረኞች ጠባቦች ስትል ዘረኞቹ ጠባቦቹ ይሻላሉ ካንተ። ምክንያቱም አትሊስት ኢትዮጵያን ያንን ዘሩና ጠባብነቱን እየታገልን ማግኘት እንችላለን። አንተ ግን ኢትዮጵያ የለችም፣ ኢትዮጵያ ትፈርሳለች፣ መንግስት የለም ማለት እኮ ኢትዮጵያ የለችም ሲቪል ዋር ነው ማለት እኮ ነው። ይሄንን እየደገፍክ ሌሎችን መተህ እንግዲህ ጠባብ ትላለህ፣ ኦሮሞማ ትላለህ ወዘተ ማለት ነው።
እንግዲህ አንተስ አስተሳሰብህ ምንድነው ነው? ለዛች ሀገር ሁሉም ሰው ሞቷል፣ ሁሉም ሰው ታግሏል። ያቺ ሀገር የሁሉም ሀገር የሁሉም ብሔር ብሔረሰቦች ነች። አንተም ብሔርተኝነትን እያካሄድክ ነው በተዘዋዋሪ። አንተም ለብሔርህ ነው ኦሮሞማ እያልክ ስትውል፣ ኦኬ አንተም ትግሩማ፣ አማሩማ ወዘተ እያልክ ነው ማለት ነው። በመዋጮ በብሔር መዋጮ ልደቱን እየደገፍክ ማለት ነው። አገር የለም አገር አያስፈልገንም ትፈርሳለች ወይንም መንግስት የለም ያለንን ልደቱ አያሌውን ስትደግፍ አንደኛ በሃይማኖት መዋጮ ነው፣ ሁለተኛ በዘር በብሔር መዋጮ ነው። አንተም ከሱ ማለትም ከጁንታ አትሻልም ማለት ነው። ለስሙ አንገትህ ላይ የኢትዮጵያን ባንዲራ ትጠመጥማለህ፣ ሪባን ታረጋለህ። ግን ባንዲራ መጠምጠም ሪባን ማረክ ኢትዮጵያን መውደድ ወይም ባንዲራውን መውደድ አያሰኝም። ኢትዮጵያዊነት በመጀመሪያ ደረጃ በልብ በውስጥ ነው። በመቀጠል ደግሞ ያው በባንዲራ በተለያዩ ነገሮች ታሳያለህ። አንተ ግን ኢትዮጵያዊነትን ወይም ባንዲራን ላንተ ሴራ መጠቀሚያ ነው ያረከው። የኢትዮጵያን ባንዲራ አንገት ላይ ጠምጥመህ የኢትዮጵያን ባንዲራ ከረባት አድርገህ ኢትዮጵያ እያልክ ኢትዮጵያን የወጋውን አካል ጁንታውን መከላከያ እንዳይወጋ አትሂድ አትውጋ እያልክ አትዋጋ እያልክ የኢትዮጵያ ጠላት ነህ፣ ወደድክም ጠላህም። እኛ በይሉኝታ በሚሉኜ ምናምን ሚሉኜ በስልጥኛ ነው። በይሉኝታ በምናምን ምናልፈው ነገር የለም። ምክንያቱም ጥሩ ሲሰራ ጥሩ ነው እንልሃለን፣ መጥፎ ሲሰራ መጥፎ ነው እንልሃለን። አለበለዛማ ነብይ ነኝ ትለናለህ ነገ ማለት ነው። ነብይ ሆነህ ልትመጣ ነው፣ ነብይ ነኝ ልትለን ነው። እንደ ታምራት ገለታ ማለት ነው። አውቃለሁ ምናምን የጁንታውን ቤተሰብ የጁንታውን ወዘተ ቤቱ እየጠራ ወርቃቸውን ምናቸውን እንግዲህ የኢትዮጵያን ህብረተሰብ እየዘረፉ ለታምራት ገለታ ለዛ ለጠንቋዩ እዛ ሄዶ እያስጠነቁሉ ነው ለረጅም ዓመት የገዙ። አሁን እኔ በጥንቆላ አላምንም በመጀመሪያ ደረጃ። ለነሱ ግን ሰርቶላቸዋል 27 ዓመት የገዙን። ምክንያቱ በዚህ በታምራት ገለታ በምናምን በመተት በዛ በጀነራል በሺር አህያ አርደው ነው የገቡት አሉ። ይሄ ጀነራል ወንጌት አካባቢ አህያ አርደው አህያ ቀብረው ነው የገቡት አሉ ቲፒኤልኤፎች ያኔ ሲገቡ ማለት ነው። ስለዚህ ሙዘሚል ጀማል ሳንኩራው አሪብ የሳንኩራው ሰው አለ ብዬ አሪብ እና አገርን መውደድ እንግዲህ ኢትዮጵያ ውስጥ መንግስት የለም ከመስከረም 30 ያለውን አካል እየደገፍክ ሌሎችን ደግሞ ጠባብ ወዘተ ትላለ። የመጀመሪያ ጠባብ የመጀመሪያ ብሔርተኛ አንተ ነህ። ጠባብነት እኮ በብሔር ያከሌ ብሔር ጠባብ ብቻ ነው ያከሌ አይደለም ማለት አይቻልም። በአማራውም ጠባቦች አሉ፣ በኦሮሞም በትግሬውም በጉራጌውም ወዘተ። አገር ወዳዶችም እንደዛው አሉ። እኛ በዛ ነው የምንሄደው። ስለዚህ አሁንም ቢሆን ይህንን ጁንታ ስትደግፉ የነበራችሁ ለጁንታው ትሰሩ የነበራችሁ አካላት ልታፍሩ ይገባል። በመጨረሻዋ ደቂቃ አይጥ ወልዳ ጭራ ሲቀር ተንጫጫች ነው ጮኸች እንደሚባለው ትግሉን ጥግ አድርሰን እስከ መጨረሻው ደርሰን በመጨረሻ የመርህ ሰው አለመሆናችሁን የገንዘብ የሆድ ሰው መሆናችሁን አሳያችሁ። ከጁንታው ጋር ተሰልፋችሁ ጁንታውን አትውጉ አላችሁ ማለት ነው። መንግስት የለምም አላችሁን ማለት ነው። ስለዚህ ክብር ለኢትዮጵያ፣ ክብር ለባንዲራዋ፣ ክብር ለኢትዮጵያ ሕዝብ። ጥቂቶች እንደዛ ብትሉ ኢትዮጵያ የሁላችንም ናት። እኛም እንጠብቃታለን ከአላህ በታች። አላህ ይጠብቃታል በመጀመሪያ ደረጃ። ሁሉም እንደየአምላኩ ይጸልያል። እናንተ ግን የኢትዮጵያ ጠላቶች ናችሁ በቃ። ነገር ግን አሁንም ጊዜ አላችሁ ለመመለስ፣ ለማረም፣ ለመታረም። አለበለዛ ለፌስቡክ፣ ለዩቲዩብ፣ ለገንዘብ ለቀማ ተከታይማ የጁንታው ደጋፊ በሙሉ ይከተላል፣ ይሰማል፣ ያያል። the end of the day ጁንታው በሙሉ ሲጣራ የመጀመሪያ ጠላታችሁ የሚሆነው ያ የጁንታው ደጋፊ ውሸት ስትነግሩን፣ ውሸት ስታስተምሩን
የውሸት ሞራል ስትሰጡን ነበር ብሎ በእናንተ ላይ የሚነሳው ያ አካል ነው። ለህሊና መኖር ነው ማለት ነው ባጭሩ። ስለዚህ አንደኛው የመጣሁበት ይሄ ነው። ባንዲራውን ኢትዮጵያን ህዝቧን አላህ ይጠብቃል። አላህ ጠብቋት ነው እስከ ዛሬ የኖረችው። በተለያዩ ጊዜ ጠላቶች ተነስቶባታል፣ ሱዳን፣ ግብጽ ወዘተ። አሁንም መንግስት የለም ከመስከረም በኋላ ስትል ለግብጽና ለሱዳን ገብተው እንደፈለጉ ያድርጉን ብላ ከግብጽና ከሱዳን ነው የተሰለፍከው ማለት ነው። በማወቅ ሊሆን ይችላል፣ ባለማወቅ ሊሆን ይችላል፣ በገንዘብ ሊሆን ይችላል። የገንዘብ ነገር ለጁንታውም አልሆነው። ስለዚህ የሀገሪቷ ምሰሶ የሆነው መከላከያ ሲመታ መከላከያ ራስን አትከላከል ሀገር አታድን ብለህ ስትለን ነበረ። በጅምላ የሴቶችን ጡት ሲቆርጥ ይሄን ስታደርግ የነበርክ አካል ማንም ሁን ማን ወጥተህ ይቅርታ መጠየቅ አለብህ። አለበለዚያ ለሀገርህ ምንም አይነት ደንታ የለም። ምንም በቃ ለገንዘብ ነው ወይም ጁንታው ገዝቶህ ነበረ ማለት። ጁንታውን ደግሞ አላህ በመጨረሻዋ ደቂቃ አፈርድሜ አስግጦታል። እና ሌላው ይሄ ጽንፈኛው አካል ነው። ጽንፈኛው የብሔር ጽንፈኛ አለ፣ የሃይማኖት ጽንፈኛ አለ። ኦኬ አሁን ይሄ ኦሮሞማ የሚባለው ጽንፈኛ በኔ አመለካከት በብሔር ውስጥ የተለጎመ ነው። ብሔርን ብቻ ነው የሚያቀነቅነው። አንዳንዶቹ ደግሞ ከኦሮሞማ ውጭ ያሉ አማራ ውስጥ ያሉ ደግሞ ሃይማኖትም ይጨምሩበታል። የብሔርም የሃይማኖትም ጽንፈኞች ናቸው። 4 ነጥብ። በቃ እውነቱን መነጋገር አለብን። ጽንፈኞቹን ነው የሚላለሁት። ለቲፒኤልኤፍ በሚመች መልክ፣ ለቲፒኤልኤፍ በሚያስደስት መልክ ከመስከረም 30 መንግስት አይኖርም ስትሉ የነበራችሁ፣ ልደቱ አያሌን ስትደግፉ የነበራችሁ እናንተ የብሔራችሁም ጽንፈኞች ናችሁ፣ የሃይማኖታችሁም ጽንፈኞች ናችሁ። በአቋራጭ ደግሞ ስልጣን ላይ ለማምጣትም ነው ሶስተኛው። አይሆንም። ያቺ አገር የአማራም የኦሮሞም የትግሬም የሁሉም ናት። ማንም የበላይ ማንም የበታች ሆኖ የሚኖርባት ሀገር አይደለችም፣ አትሆንም። በሃይማኖትም ብትሄዱ በብሔርም ብትሄዱ ሁሉንም በኩልነት የሚያስተዳድር ሰው ከመጣ እኛ ምንም ችግር የለብንም። አለበለዛ በዚህ ግርግር ሃይማኖቴን በላይ ያረጋለሁ፣ ብሔሬን በላይ ያረጋለሁ፣ ስልጣን ይዛለሁ፣ መንግስት መውረድ አለበት፣ አብይ ስልጣን መልቀቅ አለበት ያለን አካል የት ነበር? በመጀመሪያ ደረጃ በግርግር እኮ ነው መጥቶ ድርጅት የመሰረተው። የት ነበረ? የአማራ መሬቶች ሲዘረፉ፣ የአማራ ሴቶች እንዳይወልዱ መርፌ ሲወጉ፣ የአማራ ወጣቶች በደኖ ላይ ገደል ሲጣሉ የት ነበረ? በጉረ ፈርዳ በተለያዩ ቦታዎች አማራ ሲሰደድ የት ነበሩ? በአቋራጭ ሻንጣውን አድርጎ ከረባቱን አስሮ ስልጣን ሊይዝ ጠቅላይ ሚኒስትሩ ከስልጣን መውረድ አለባቸው። ከስልጣን ቢወርዱ አንተ አሁን ትሾማለህ። እውነት የኢትዮጵያ ህብረተሰብ ይቀበልሃል? ያው ለሱዳንና ለግብጽ አገሪቷን አፍርሰህ ለመስጠት ካልሆነ ማለት ነው። ይህ ፕሮግራም ከመወሻሸት ወደ እውነቱ ነው። ስለዚህ የኔ ብሔር ቢላል ናሲር አረብ የኔ ብሔር፣ የኔ ዘር፣ የኔ ሃይማኖት የሚባል ነገር አይሰራም። በቃ ያቺ አገር ኢትዮጵያ የምትባለው አገር የሁሉም ሃይማኖት የሁሉም ብሔር ከታች እስከ ላይ ሁሉንም የያዘች ቤታችን ናት። የዛች ሀገር ምሰሶ ደግሞ መከላከያ ነው የነበረው። መከላከያን ካልደገፍክ፣ ከመከላከያ ጎን ካልቆምክ አንተ በአቋራጭ ስልጣን ላይ ለማውጣት፣ ብሔርህን ወደ ስልጣን ለማምጣት፣ ሃይማኖትህን የበላይ ለማድረግ፣ አገሪቷን ለግብጽና ለሱዳን አሳልፈህ ለመስጠት ያኮበኮብክ እንጂ ለዛች ሀገር ያሰብክ አይደለም። 4 ነጥብ። ስለዚህ በጽናት ወጥረን እንታገልሃለን። አታሸንፍም። ደግሞ 99% ሳይሆን 100% አታሸንፍም። በቃ
በዚህ እርግጠኛ ነኝ ካላህ በታች አልহামዱሊላህ። ስለዚህ ምድረ ዘረኛ ሁሉ እየመጣ ሌላውን ዘረኛ ይላል። ኦኬ አንተ ግን ባንዲራ አንገት ላይ ስለጠመጠምክ እጅ ላይ ስለጠመጠምክ ባንዲራ ይዘ ስለዞርክ ከዘረኝነት ነፃ የሆንክ መስሎ መንግስት የለም አገር የለም እያልክ እንዴ ኢትዮጵያዊነት እኮ ባንዲራ አንገት ላይ በመጠምጠም የእጅ ሪባን ማለት እጅ ላይ ሪባን የባንዲራ ሪባን በማድረግ አይደለም። ኢትዮጵያ ማለት ኢትዮጵያን በጭንቅላትህ ይዘህ መዞር፣ ባንዲራውንም በጭንቅላትህ በልብህ ይዘህ መዞር፣ ከዛም ደግሞ እውነታውን በየትኛውም ሰልፍ በየትኛውም ቦታ ባንዲራዋን ኢትዮጵያን ማሳየት ማለት ነው። አንተ ግን ልብሱን እያሳየህ ጨርቁን እያሳየህ ኢትዮጵያን ስትጎዳ መንግስት የለም መንግስት አያስፈልግም ጭራሽ መከላከያው ስለተመታበት ለምን ተመታ ብሎ ከስልጣን ይውረድ ማለት ምን ማለት ነው? ለምን ጁንታው ተመታ? ለምን ፈረሰ? እኔ አሁን ጠረጠርኩኝ። ምናልባት ጁንታው ያቋቋመው ይሆናል እንዴ? እንዴት በዚህ ጊዜ በተለያየ ጠላት በተወጠርንበት በተከበብንበት ጊዜ መጥቶ የድሮ አባቶቻችን እነ ምኒልክ እነ ቴዎድሮስ ጠላት ሲመጣ በቃ አንተ ምራ አንተ ትሻላለህ ተባብለው ነው አንዱ ለአንዱ ለቆ የውጭን ጠላት ሲከላከሉ የነበረው። ያሁኑ ደግሞ ተማርኩ ሚለው ዲግሪ ያገኘው ሚለው መጥቶ ጠላት በወረረን ሰዓት በከበበን ሰዓት ከስልጣን ከለ ይውረድ ይላል። ያው እንግዲህ የተማሩት በግሪን ዊች በየሎ ዊች በሬድ ዊች በፐርፕል ዊች ምናምን ይሆናል። በሪቀት የተማሩት ይሆናል። እንግዲህ ብላክቦርድ እና ወንበር ላይ ተቀምጦ የተማረ ሰው በፍጹም እንደዚህ አያስብም በፍጹም። ስለዚህ ሀገራችን ሁሌም ተከብራ ሁሌም አስከብራ ማንነቷን ትኖራለች። አዎ ለዚህ ደግሞ ጥቂት እየመጡ የተገዛ የተሸጠ ሁሉ እየመጣ በፌስቡክ ስለደነፋ በዩቲዩብ ስለደነፋ አገራችን አትፈርስም። ፌስቡክ እኮ ማለት ብሉ ስካይ ማለት ነው። ዳመና ጉም ማለት ነው። ጉም ዛሬ ታዩታላችሁ፣ ነገ ብራማ ወይም ፀሐያማ ከሆነ አታዩትም። እንደዛ ማለት ነው። ፌስቡክን እኮ የኢትዮጵያ መንግስት ከዘጋው አለቀ። መሬት ላይ ሳትኖር መሬት ላይ ምንም እንትን ሳይኖር በፌስቡክ የፌስቡክ ስካር የዩቲዩብ ስካር ይዞ ደጋፊ ተከታይ አለኝ ብለህ ራስን አታታለህ። በአንድ ወቅት አንዱ ኧረ እባክህ ተመለስ የምትሄድበት መንገድ ትክክል አይደለም ብለን ሽማግሌ ስንልክበት ምን እንዳለን ታውቃላችሁ? እኔ እኮ 40 ሺህ የሚሆን ፌስቡክ ላይ አለኝ ያንን ለቅባችኋለሁ ነው ያለን። ለካ በፌስቡክ የሰከረ ነው። መሬት ላይ ግን 40 ሺህ አይደለም 40 ሰው ማሰማራት አይችልም እንዲህ ያለን ሰው። ምክንያቱም መሬቱ ምን እንደሆነ እኛም ስለምናቀው መሬት ላይ ያለው ሀቅ ማለት ነው። ስለዚህ እኛ ለኢትዮጵያ እንጂ ለግለሰቦች፣ ለሚዲያዎች፣ ለታዋቂ ሰዎች በፍጹም አንሰራም። ምን ሰራው ለኢትዮጵያ ነው። አዎ እና በጣም እንግዲህ እነ ግብጽ እነ ሱዳን እንግዲህ እያቀረሹ ነው። ዋጋቸውን ያገኛሉ። ዋጋቸውን ያገኛሉ። ነገር ግን ስለ ኢትዮጵያ ኔጌቲቭ ነገር የምትናገር ሁሉ ኢትዮጵያን ከሱዳንና ከግብጽ ሆነ እየወጋ መሆኑን አትርሳ። አዎ እንደዛ ነው። ምናልባት አስተሳሰብህ አንተ በምን መልኩ እንደምታየው እንጃ። እኔ ግን ማየው በዛ መልክ ነው። ስለዚህ አንተ ይሄንን እያደረክ ሰዎችን ደግሞ እየመጣህ በዘር በምናምን ዘረኞች ትላለህ። ዘረኛ ሁሉም ጋር አለ። አማራ ጋም አለ፣ ኦሮሞ ጋም አለ፣ ትግሬ ጋም አለ፣ ጉራጌ፣ ስልጤ ሁሉ ጋር አለ። ግን ያው ያ ዘረኛውን ማሳነስ ነው። ትንሽ ነው፣ ጥቂት ነው ማለት ነው። ማሳነስ ሳይሆን በጣም ጥቂት ነው። ያንን ማስወገድ ነው ባጭሩ። እሱ ልክ ኢትዮጵያን እንደገዛት የሱ ቤት እንደሆነች ወይም ደግሞ ባለቤት እንደሆነ እየመጣ ህግ ትለውጡና እንድታረጉና ወዘተ ይለናል። ነው ህጉ መለወጥ አለበት። ህጉ ካልተለወጠ በዛች ሀገር አብረን ልንኖር አንችልም። ወያኔን ደምስሰን ወያኔን አጥፍተን
የወያኔን ዝባዝንኬ የወያኔን ድርቶ ተሸክመን እንደ እብድ ከተማ ለከተማ የምንዞርበት ምንም አይነት ምክንያት የለም። ዋናውን ቁንጮውን ወያኔን ጁንታውን ቲፒኤልኤፍን አስወግደናል። ህገ መንግስቱንም እናስወግዳለን። ህገ መንግስቱ ነው የሚያገዳድለን ያለው። አንተ ውጣልኝ፣ አንተ ግባልኝ፣ ይሄ የኔ መሬት ነው፣ ይሄ ያንተ መሬት ነው። በፍጹም መሬት ለአንተ በመጀመሪያ ደረጃ ማን ሰጠ? ስትወለድ እኮ ያለ መሬት ነው የተወለድከው። መሬትን ይዘህ አልተወለድክም፣ ራቁትን ነው የተወለድከው። ስትሞትም ደግሞ ወደዛ ወደ መሬት ነው የምትቀበረው። ልክ ስትወለድ መሬትን ይዘህ እንደመጣህ ነገር መጤ ነው እኮ አንተ በመጀመሪያ ደረጃ። አላህ እንግዲህ ካልነበርክበት ከውሃ ፈጥሮ ወደ ምድር አመጣ። ወደ ምድር ስትመጣ ደግሞ ያገኘውን ነገር ሁሉ የኔ ነው ትላለህ እንዴ? አይገርማችሁ እንዴ? ከታ መጣ። ስትሄድም ደግሞ ይዘህ አትሄድም፣ ብቻህን ነው የምትሄደው። ይህንን እንኳን ማወቅ አቅቶሃል። ተማርኩ ትላለህ እንጂ ይሄን እንኳን አታውቅም። የመጣኸውም ራቁትህን ነው። ስትሄድም ያው አቦጀዴ ወይም ሳጥን ይዘህ ነው የምትሄደው። ያው ሳጥኑም አይቀበርም፣ አቦጀዴ ይዘህ ነው የምትሄደው። ስለዚህ የጁንታ ደጋፊ የሆንክ ሁሉ እርምህን ማውጣት አለብህ። ጁንታው መሽቶበታል። ስንት ሰው ገሎ ስንት ሰው ጨፍጭፎ የእጁን አግኝቷል ማለት ነው። የሰው ደም ነው ለዚህ ያበቃው። በሰዎች ላይ ያደረገው ግፍ፣ በሰዎች ላይ ያደረገው በደል። ስለዚህ ይሄን ካልኩ በኋላ ሌላ አሁን ማለት የምፈልገው ምንድነው፣ የዚህ የጁንታው ደጋፊዎችን ኩሊዎች ናቸው የምላቸው። እኔ ይቅርታ አድርጉልኝ፣ ኩሊ የሚለውን ቃል ተሸክሞ ሰርቶ የሚበላ ሰውን በጣም አከብራለሁ፣ ክብር አለኝ፣ በላቡ ለሚተዳደር ማለት ነው። ነገር ግን የወያኔን ዝባዝንኬ፣ የወያኔን ድርቶ፣ የወያኔን ጭፍጨፋ፣ የወያኔን ስለላ ተሸክሞ ሲዞር የነበረ ሁሉ ኩሊ ነው የሚለው፣ የወያኔ ኩሊ። አዎ ከዛ ጋር እንዳታገናኙ። ተሸክመው ሰርተው በላባቸው የሚያድሩ ሰዎች ከመጠን በላይ ክብር አለኝ። ግን ለወያኔ ካድሬዎች፣ ለወያኔ ሰላዮች፣ ለወያኔ ለጁንታው ደጋፊዎችን በሙሉ ስማቸውን እኔ ካሁን በኋላ የወያኔ ኩሊዎች ነው የሚላቸው። ኩሊዎች ናቸው። ኩሊ። አዎ እንግዲህ በላቡ የሚተዳደር ሰው፣ በወዙ የሚተዳደር ሰው እንግዲህ የቀን ጉርሱን ለማግኘት ማንኛውንም ነገር ይሸከማል። ጆንያ ውስጥ ምንድነው ያለበት? መርዝም ይሁን ቅቤም ይሁን ምንም ይሁን አይልም። ተሸክሜው ችዬው ሄዳለሁ ወይ ስንት ትከፍለኛለህ ነው የሚለው። ምክንያቱም የቀን ጉርሱን ለማግኘት ማለት ነው። ያ ሰው መከበር አለበት። ነገር ግን ሀብት እያለው ንብረት እያለው ተሰርቶ በሚኖርበት ሀገር አሜሪካ፣ ካናዳ፣ አውሮፓ እየኖረ የወያኔን ዝባዝንኬና ድርቶ ተሸክሞ ሲዞር የነበረ ሲያስፈጽም የነበረ ኩሊ ነው። የወያኔ ኩሊ ነው። እንደ ሰውም አላየው። በተለይ ከለውጡ በኋላ እነዚህን ኩሊዎች ለመደበቅ እነሱ ሴራ ውስጥ ገብቶ ሲሰራ የነበረው አካል ማለት ነው። ይሄን ይመስላል እንግዲህ። ቪዲዮ እንዳይበዛ አገኛቸዋለሁኝ በሚቀጥለው ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።